አራላንድ አሸንፈናል። እርግጠኛ ሆኜ አላውቅም እንደዛሬ እንደምናሸንፍ። ኢቭን እረፍት አንዳቸው ሆኖ ቡድኑ የትም አይደርስም ጨዋታ ግን ያሸንፋል እያልኩኝ ነበረ። ካፕቴን ማግኒፊኮ ብዙዎቻችሁ እንደምትወዱት ያወቁት በፕሪሚየር ሊጉ ቆንጆ ተጫዋች አሁን ለምሳሌ የሆነ ሚም ላይ ነው መሰለኝ ያዩት ማን ፔጅ ላይ እንዳዩት አላውቅምና ከካላፊዮሪ የሚበልጥ ካለ ሲሉ ብዙዎች ሶቦዝ ላይን ምናምን እያስቀመጡ ነበርና ብሩኖ ፈርናንዴዝ ውስጥ አስቀምጠው ይቻላልና በቃ ይሄ ፍቅራችሁ ነው የሚያሳየው እንጂ በእነሱ ደረጃ ሆኖ ላይሆን ይችላል። ግን ዛሬ 85 ኳስ ነክቷል። 12 ፋይናል ሰርድ ፓስ አቀብሏል። 8 ቦል ሪከቨሪ አድርጓል። ቦል ሪከቨሪ ነው። ይሄው የአታኪንግ አትሪቢዩት አይደለም ግን ዲፌንሲቭ ነው። 5 ቻንስ ክሬት አድርጓል። 5 ሞክሯል። 4 ቢግ ቻንስ ነው ክሬት ያደረገው። 2 ፋውል አሸንፏል አግኝቷል። 2 ጎል አግብቷል። 1 አሲስት አድርጓል። በቃ እኔ እግዚአብሔር ብሩኖ በቃ አንዳንዴ ማይሆን ስራ ይሰራዋል ግን ያለሱ ጭራሽ ቡድን ራሱ እንደ ቡድን ራሱ መቆም አይችልም። እንደ ኢንቲቲ የዘንድሮ ዩናይትድ በደንብ 2 ሚድፊልደር ካልገዛ በስተቀርና በቃ ያናደናል። ምን ይላል ግን እሱ ከወጣ ከማንም በላይ እሱ ቢወጣ ነው የምንጎዳው። ከ11ዱም ተጫዋቾች በአትሪቢዩት ነው በጣም ካለፈልን ሁሌ እላችኋለሁ መላጣው ትክክል መላጣው ጀግና ቢሆን ብራያን ቡሞ ዩናይትድ በጣም ከፍ ይል ነበር። ግን ዛሬ ራሱ በጣም ስትራግል አድርጓል። በእርግጥ ግብ አስቆጥሯል 6 ጎል እና 1 አሲስት። ብሩኖ ግን 6 አሲስት እና 4 ጎል ደረሰ መሰለኝ ባልሳሳት። ኦልሞስት 10 ጎል ኮንትሪቢዩሽን ማለት ነውና በጣም የሚያስገርም ነው የብሩኖ ነገር። ማቴዎስ ኩኛ ለቀድሞ ክለቡ አዝኖ ይመስላል። ግራ አጋባኝ በጣም ይሁን አይነት ይሁን በጣም ቸልተኛ አይነት ነገር ነው ሲያሳይ ነበረው። አማድና ማዝራይን ስናጣ እንዴት እንደምንሆን አላውቅም። ሊቻ ጌታይ በቃ ብዙ ነገር ሚስ እንዳርግ በተለይ በማጥቃቱ እንደው በመከላከል ከሾ የተለየ ነገር ምንም አይጨምርልንም። ግን ማጥቃቱ ለዶርጉ የሰጠው 1 ኳስ ይበቃል። እይታው በቃ ፕሮግሬሲቭ ማይንድድ ነው። በቃ በማንቸስተር ዩናይትድ ቤት ፐር ጌም ከተከላካይ ብዙ ፕሮግረስ በማድረግ አንደኛ እሱ የወሮ 2ኛ ነው እና አጠቃላይ ከመጡበት ፐር ጌም አቬሬጅ ማለት ነውና እሱ ማግኘታችን ልዩ ነው። ይሄው አሁን ሜሰን ማውንት እየተጠየቀ ነው። እጅግ ድንቅ ፐርፎርማንስ በተለይ ሰከንድ ሃፍ ልዩ ነበር ሜሰን ማውንት። ሌላ ማንን አልጠራው። ካሴ ሁሌ ማድረግ ያለበትን ነው ማለት ነው። ኑሴማዝሬ ወዷል። አይደን ኢቨን አይታችሁታል። በጣም ጀግና ነው ማለት በደንብ ማደግ የሚችል ፖቴንሻል ያለው ነው ለኔ። ሌላ ማንን አልጠራው። ዶርጉን ሳይ ዳሎ ማመስገን ልጀምር ነው። በእርግጥ መቼም አላመሰግነው ላለው ግን ዶርጉን ሳይ ደግሞ አትሊስት ዳሉ ፒስ ነው። ዶርጉ ሜቢ ገና 1 አመቱን ዩናይትድ ከመጣ ወደፊት ሊያድግ ይችላል አላውቅም። ይሄኛው ከርሞ ነው እንደዚህ የምንለው ቀይና ጥቁሩ የምንለው። ብቻ አሸንፈናል። ደስ ብሎኛል። ማርያምን ደስ ብሎኛል። ግሎሪ ማን ዩናይትድ ወዳችኋለሁ። ይመቻችሁ። ስለዘገየው ይቅርታ ያራዳ ልጆች። በቅድሚያ ምንድነው ነው ማታ ታምር ሲሰሩ ነበረ የማንቸስተር ዩናይትድ ተጫዋቾች ማለት ነው። ወልቭስን እኮ ነው የገጠመው። በጣም ነው ዛሬ ጠዋት ላይ አንዳንድ ነገሮች ሲሾም ወልቭስን ነው የገጠመው። ኧረ ምንድነው እንደዚህ ከጨዋታው በፊት እኮ ከሊቨርፑል ጋር ነጥብ ይጥላል ሲባል ነበር ማንቸስተር ዩናይትድ በነገራችን ላይ ገብቷል። በዛ ላይ ደግሞ ቆንጅዬ 3 ነጥብ ነው ያገኘው እዚህ ውድድር ላይ 3 ነጥብ አይደለም 1 ነጥብ በጣም ሚዛናዊ ነው። ተረዳኝ። በ1 ነጥብ ዋንጫ ያጡ ቡድኖች አሉ። በጎል የሚያጣለ አይደለም እሱን ተወውና ራሱ ምስክር ነው ይሄ ክለብ። ተረዳኝ። ምን ልልን ያራዳ ልጅ ማንቸስተር ዩናይትድ ወሳኝ ነጥብ ነው ያስመዘገበው። ወልቭስ አይደለም ለምነታቸው ወርዶ እንትናን አይገጥም። ገባ? ትልቅ ውጤት ነው። ወደ 6ኛ ያመጣውን ውጤት ነው። ገባ? እታች ከነ ሊቨርፑል ጋር የተለያየበትን ውጤት ነው ያስመዘገበው ማለት ነው። አቡሻ ምንም ጥያቄ በሌለው መልኩ ማለት ነው። ገባ? አሁን ከአርሰናል በ8 ነጥብ ነው ልዩነቱ። 5ኛ ደረጃ ላይ ካለው ቼልሲ ጋር እኩል ነው፣ በጎል ነው። ከሌሎቹ ጋር ይቀንሳል ማለት ነው። አሁን ላይ ከታች ካሉት ጀምሮ እላይ በጣም ብዙ ልዩነት የለም። ያራዳ ልጅ ገባ? በጣም ጫን ብሏል ፕሪሚየር ሊጉና ማንቸስተር ዩናይትድ በዚህም ሆነ በዛ ከፍተኛ አሁን የዩናይትድ ደጋፊዎችን እየሰሟቸው ነበር ማለት ነው። አያሸንፍ እንጂ አያስደስትም፣ ቀጣይ ሊጥል ይችላል። ማን ያውቃል? ፓላስን አጋርሞት የለን ያራዳ ልጅ በቃ ቀመሰች ምናምን ሲባል እኮ እንደዚህ ነው። ቡድኑ ምን እንደሆነ አላውቅም። አድብቶ እንትን ሲል ትንሽ ይከብዳል። ለማንኛውም ወሳኝ ነጥብ አስመዝግቧል ማንቸስተር ዩናይትድ። ሼር ኮፒ ሊንክ በደንብ ይደረግ ስለቆየንበት የፕላስ ምልክቱ እናንተ ነች። እሺ 4
ከመቼ ወዲህ ነው 4 ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሉሽ ማን አግባ አላቸው። ልተኛ ነበርኩ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩናይትድ ፋሚሊ እንኳን አደረሳችሁ። አመት አድርሰን። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። 4-1 አሸንፈናል። ወልቭስ ጋር ሁሌ ብንጫወት ወላሂ ፕሪሚየር ሊግ እንበላ ነበር። እንደዚህ ስስቅ ማየት አናፈቃችሁም ነበር ሰዎች? ፍልቅልቅ እኮ ነው የምለው። ቢስሚላ ስናሸንፍ ይኸው በቃ አሁን እስከ ቀጣይ ሳምንት ሰላም ነው። በቃ ከኛ የባሰ የሞተ ቡድን አለ ሰዎች፣ ከኛ የባሰ እንደውም እስከ ረፍት አሪፍ ነበር። ከረፍት በኋላ ሞሪ ምን እንዳላቸው አላውቅም፣ ተለውጠው ነበር። ግን ኩኛ ስላላገባ ቀረ ብሎኛል። በእርግጥ ብዙ እድል አግኝቶ ነበር፣ እሱም አልተጠቀምም። ፔናልቲውን ካፒቴን ቢለቅለት ጥሩ ነበር። ግን ካፒቴን ለማወንት የሰጠው ኳስ እንዴት ከየት አይቶት ነው? ጭንቅላት እኮ አለው እንደው ቢስሚላ። ለማንኛውም ዛሬ ደስ ብሎኛል። ሻለቃም ተመልሷል። ዲቻ እውነት ለሱ እኔ ደስ ብሎኛል። መሀሉ አይታችሁታል ሲመራ። እንደግነቱ ወልቭስ ጋር ስለሆነ ነው። ያው ስለ ቡድናችን ጥሩነት ወልቭስ ጋር ተጫውተን ማውራት አንችልም፣ ግን ደስ ብሎኛል። እንኳን ደስ ያላችሁ ዩናይትድ ፋሚሊ። ወላሂ ይሄንንስ ማን አየበት? አልሐምዱሊላህ በሉ። እንኳን አደረሳችሁ። አመት አደረሰን። ለማንኛውም በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት አድርግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። የለመደች ጦጣ ሁልጊዜ ሸምጣጣለ ስትቋጥር ያመሸ የወየልክ ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል ኤክስኪውዝ ሚ ወጣ ፎከሚ የለም አባቴ እኔ ሀሰን ላይ ነኝ። እኔ አልሰማም። ግባና ተኛ ወያላ። ይሄ እበት የሆነ ወልቭስ አንዳቻ እረፍት ወጥቶ ተስፋ ሰጥቶን ስንት ነገር ብዬ ቪዲዮ ሰርቼ ግማታም ስንት ሰዓት ነው? እዚህ 7 ሰዓት እኮ ነው እዚህ ድረስ ቋጥረን። እኔ በአላህ ተቀጥቅጦ ስንት ቤት ተሸነፈው። አሁን እኮ እላይ ነው 5 ቤት እኮ ነው ያለው። እንዴት ነው እኔ እኮ ነገሩ እኔ ወላሂ ምሬን እኮ ነው። 2 ጨዋታ በአመቱ ተሸንፈን ከሲቲ በሆነ ነጥብ ልዩነት ነው ያለን። የኛ ሲሆን ምንድነው? እሺ አሁን ዩናይትድ 4-1 እረፍት አንዳቸው ወጣ ከሜዳ ውጪ አሸነፈ። ይሄን ታሪክ እኮ ነው ያበላሸው። ውረድ። ወላሂ ከዚህ ጨዋታ በኋላ መውረድ ያለበት እበት ሆነ። በሜዳ ላለመውረድ የሚጫወቱ ቲሞች እኮ በጣም ነጥብ ሲያስጥሩ ነው የምናውቀው። ዩናይትድ መጣች። አሁን ደጋፊው ዩናይትድ 5 ነው፣ ደጋፊው 1 ላይ ነው ያለው። ምላሱ 1ኛ ላይ ነው። እኛ የሆነ አርሰናል ኧረ ቢስሚላ እስከዚህ ሰዓት ጠብቀን ጨጓራ እረፍት አንዳቻ ሲሆን እኮ በእናትህ ተስፋ አድርጌ። ግን ቼልሲ ማውንትን አተኸዋል። ለምን እኔ ማውንት ወላሂ ለአዚም ለካ ጉዳት ነው እንጂ የሆነ ወርቅ የሆነ ተጫዋች ማለት ማውንት ነው። ለነገሩ አሁን ሌሊት ነው፣ ምንም አባህ ቪዲዮ አሰራም። የሆነ ነገ ማን እንደሚብሽቅል እናያለን። የራሱ ጉዳይ። አቤት ፈርስት ሃፍ የታዘብናችሁ ሰዎች ብዛት ዩናይትድ ይሸነፋል ብላችሁ ማለት ነው። ያሳዝነው ምን እንደሆነ ታውቃላችሁ? ሊቨርፑል በዚህኛው ሳምንት ብቻውን መቅረቱ ነው። በቃ ዩናይትድም ጥሎት መጣ። ጨዋታውን ለማመሳሰል ከመፈለጋቸው የተነሳ ራሱ እንደ ሊቨርፑል ጨዋታ 9 የባከነ ደቂቃ አልጨመሩ እና ብቻ 9ም 10 የሚጨምሩ ዩናይትድ ዛሬ ለጥልጦ ወልቭስን አሸንፏል። ያው ወልቭስ ዘንድሮ የታወቀ ነው፣ ሄዷል እና ወንድም ጥላ እንኳን መጣ። እኔ ግን ማለት ነው ይሄ ቴብል በጣም ነው የሚያስፈራው። ማለት በተለይ ደግሞ ወደ ታች ስታዩ ማለት ዘግናኝ ነው፣ በጣም ዘግናኝ ነው እንጂ እና ብቻ ሊቪ በዚህኛው ሳምንት እንግዲህ ውሃ አጣጯን አታለች። ያው ምንም ማድረግ አይቻልም። ያው ባዳ ነው። እዚህ ይበጃችሁ። ዝም ብላችሁ ጠብቁ። ዛሬ እንዲህ ነው የሚያሯሩጠው አለሌ ውርደት፣ ቅሌት ጋብዣችኋለሁ ዛሬ። ግብዣውን ተቀብለናል፣ አይተኗል፣ ወደኗል። በክብር ይሄን ብለናል። ይመኝ በቅድሚያ ለሜሰን ማውንት ጋይስ አድናቆታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በጣም የሚገርም ተጫዋች ነው፣ እመለስበታለሁ። ማንቸስተር ዩናይትድ ግን በርካታ ተጫዋቾቹ ደምቀው ባመሹበት የ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ወልቭስ ሞሊኒክ ስቴዲየም አምርቶ 4-1 በሆነ ውጤት ወልቭስን አሸንፎ መመለስ ችሏል። ምንም እንኳን በደረጃ ሰንጠረዥ ግርጌው ላይ ቢገኝም ወልቭስ፣ ነገር ግን ለማንቸስተር ዩናይትድ በተለይ በመጀመሪያው አጋማሽ ወደ መጨረሻው ደቂቃዎች አካባቢ ፈተናን ጋርጦ ነበር። ሆኖም ማንቸስተር ዩናይትዶች ከረፍት በኋላ አንዳቸው የነበረውን ውጤት 3 ተጨማሪ ጎሎችን በማስቆጠር 4
ለ1 በማሸነፍ እንግዲህ ወደ 6ኛ ደረጃ መምጣት ችሏል በሊጉ። በምሽቱ ጨዋታ ላይ በርከት ያሉት የማንቸስተር ዩናይትድ ተጫዋቾች በጣም ድንቅ ብቃታቸውን አሳይቷል። ብራያን ቤሞ 1 ጎል አስቆጥሯል። እንደዚሁም ብሩኖ ፈርናንዴዝ ደምቆ አምሽቷል። 2 ጎሎችን ሲያስቆጥር 1 አሲስት ማድረግ ችሏል። ሜሰን ማውንትም እንደዚሁ ቆንጆ ጎል አስቆጥሯል። ማቲያስ ኩኛ ጎል ባያስቆጥርም በጣም ድንቅ እንቅስቃሴን አሳይቶናል። ተከላካዮቹም እነ ማዝራዊም ሆኖ እነ ዲዮጎ ዳሎ ዛሬ በጣም ጥሩ የሚባል ጨዋታን አስመልክተውናል። ሜሰን ማውንት በዚህ ቡድን ውስጥ ሲኖር ግን የሩበን አሞሪም ሲስተም ስጋ ለብሶ መሬት ላይ ወርዶ በተደጋጋሚ ስንመለከተው ነበር። በምሽቱ ጨዋታ ይሄን በድጋሚ ለመመልከት ችለናል። በጣም አስደናቂ ብቃት ነበረ ሜሰን ማውንት ተቀይሮ እስከሚወጣበት ሰዓት ድረስ ሲያሳየን የነበረው። ለማንኛውም ማንቸስተር ዩናይትድ ከምርጥ ብቃት ጋር ታግዞ እንግዲህ 4-1 ወልቭስ ማሸነፍ ችሏል። 6ኛ ደረጃ ላይም በሊጉ መምጣት ችሏል። ስለ ማንቸስተር ዩናይትድ አስደናቂ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። 3 ነጥብ በፍጹም ብልጫ ክለባችን ማንቸስተር ዩናይትድ ወልቭስን 4-1 ረተናል። በፍጹም ብልጫ ነው የምላችሁ። ዩናይትድ በሁሉም ነገር በልጦ ነው ያሸነፈው። ፈረስት ሃፍ ላይ የሚገባብን ጎል እኔ አላበታጨኝም። ያ ሁሉ ኳስ ሞከር፣ አንድ ኳስ ነው የሞከሩት ፈረስት ሃፍ፣ ዋን ኦን ታርጌት፣ እሱን ጎል ሆነ። በቃ ይሄ የሚያጋጥም ነገር ነው። ከዛ ባለፈ ዩናይትድ በጣም ምርጥ ነበረ፣ በሁሉም ነገር በልጧል። እንግዲህ ወልቭስ ቀጣይ ቻምፒየንሺፕ ቀምርሻለሁ። ቻምፒየንሺፕ ቀጣይ ወልቭስን ቀጣ ምላት ፋሚሊ እና ዩናይትድ ዛሬ ምርጥ ነበረ። ሁሉም የነበሩበት አጫዋወት መንገዳቸው ምርጥ ነበረ። ግን አሁንም ብዙ እድል እየፈጠርን በፈጠርነው እድል ያክል ጎል እያስቆጠርን አይደለም። ይሄን ነገር ማስተካከል አለብን። ትንሽ መዘናጋቶች ፈረስት ሃፍ መጨረሻ አካባቢ ላይ ነበሩ። ከዛ ባለፈ ዩናይትድ ዛሬ ጽድት ነው የታየኝ። አሳክተነዋል 3 ነጥባችንን። የዩናይትድ ፋንስ ማሊያ ላይ ያረኩት ያው ቤት ስላልነበርኩ ነው። ፋሚሊ ይቅርታ አድርጉልኝ። የማይቻል ጠቅሟችኋል ነው የምላችሁ። እኔ እርክት ብያለሁ፣ እርሶስ እርክት ብለዋል። ስጥት ጀዴ ስጥት ምድረ ወያላ ምድረ አሮጊት የእናንተን ሀዘን በእኔ ቡድን ደስታ ልትመልሽ ነበር። ፈርስት ሃፍ እንደዛ ስታይ በዛ የሚያልቅ መስሎሽ ነበር። እንቅፍሽን አሳጦሽ ገና እጫወትብሻለሁ። ነፍሰ ስጋሽ ላይ ነው የምጫወትብሽ፣ ነፍሰ ስጋሽ ላይ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። ከዛች አሮጊት ጋር ተለያይተናል። ይገባናል። አትበል ፈጠን ትሆናለህ። ቅዘን በቅዘን ሁሌም ፈርስት ሃፍ የሰራትን ቪዲዮ አጥፋና ዳይ ወደ አልጋ። ከዚህ በኋላ ዩናይትድ ላይ 1 ጎል ስታከባ 4 ነው የሚባዛልኝ። እኔ አባት ዌስት ሃም እና ኤቨርተን ተሳስተው ባጠፉት ጥፋት ነው ዛሬ ወልቭስ የስቅላት ፍርድ የተቀጣው። ማን ባጠፋው ማን ይቀጣል? መጣንልሽ እያንዳንድሽ። ቆይ ሃፒ በርዝዴ ነው ያለኝ ማንችዬ። አራዳ ልጆች፣ ይሄ ልደቴ ብቻ አይደለም ሰርግ እስከ ምላሹ ነው የተደገሰልኝ ነው ማለት። ይኸውልህ ወያላን ቋጣሪን እረፍት ላይ አቻውተ እንቅልፍ ትነሳውና ከረፍት በኋላ ለጣጥፈ አጥበት አስተኛልኛለህ ማንችዬ። አረ ውለታ በዛብኝ። አረ በስ ምን አይነት ምሽት ነው? ምን አይነት ቀን ነው? ምን አይነት ልደት ነው? እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበር። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው 6ኛው ሼባውን ትተሽሽ ገባሽ? አብረን ምናምን የሚባል የምን አባ አብረን። አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ 2ኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው። በቃ ማየት ፈልግ። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ። ከዛ ላ ሰከንድ ሃፍ ላይ ውልቭዝን ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችል። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸነፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ስለሆናችሁ ማለት ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘው የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ፣ ብዙ ጎል አግብተሽ ግን ውልቭዝ ላይ ከግሪምዝቢ አይሻል። ይሄ ቪዲዮ ፈርስት ሃፍ ማንቸስተር ዩናይትድ 1-1 እያለ ቪዲዮ ለሰራችሁ ለማንቸስተር ዩናይትድም ለአርሰናልም ደጋፊዎች ነው አድርሱላቸው። ኮፒ ሊንክ እያደረጋችሁ ማለት ነው። ጎስት ምናምን አይቼዋለሁ። ቪዲዮን ኮመንት አድርጌልህ ነበረ፣ ነግሬ ነበረ። ተፈተናችሁ ምንም የተፈተነው ነገር የለም። 1 ጎል ሁሉ እንዴት እንደገባ አናቅም ማለት ነው። ማንቸስተር ዩናይትድ ዛሬ ፍጹም ቡድን የነበረው ፈርስት ሃፍ እንዴት ቪዲዮ እንደሰራ ደፍረ አላቅም። እኔ እንደሚመስለኝ
ሰከንድ አፉን ገምተ ፈርስት አፍ ቀድሜ ቪዲዮ የሜም ግብአት እንዳትሆን ብዬ ነበረ። ሜመሮች ተጫወቱበት ማለት ነው። የማንቸስተር ዩናይትድ ደጋፊ ሆናችሁ እያለቃቀሳችሁ ቪዲዮ የሰራችሁት ምን አሰባችሁ ነው? እግዚአብሔርን ለቪው ብቻ። አሁን ማንቸስተር ዩናይትድ ፈርስት አፍ ሰከንድ አፉ 4-5 የሚያገባ ቡድን እንደሆነ መገመት ከብዷችሁ ነው? አታዩም? ኳስ አታዩም? አይገባችሁም ነው? ኳስ እንደዛ ነው። አታሰድቡን። ከቻላችሁ ቡድናችሁን እያደነቃችሁ እያበረታታችሁ መደገፍ የሚለውን ቃል በተግባር ማሳየት ነው ያለባችሁ። ማንቸስተር ዩናይትድ ወልቭስን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቶፕ 6 መምጣት ችሏል። በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ሞሊኒክስ ስታዲየም በመጓዝ ወራጅ ቀጠና ላይ የሚገኘውን ወልቭስን የገጠመው ማንቸስተር ዩናይትድ 4-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች እጅግ በጣም ጥሩ ፐርፎርማንስ ማሳየት ችሎ ነበረ። ፈርስት ሃፍ ላይ በርከት ያሉ ሙከራዎችን ማድረግ ቢችሉም ነገር ግን 1-1 ለመለየት ነበር የተገደዱት። ብሩኖ ፈርናንዴስ ጎል በማስቆጠር ቀዳሚ ማድረግ ችሎ ነበር ዩናይትድን። ነገር ግን ከዛ በኋላ ወልቭሶች በቤልግሬድ ጎል አማካኝነት 1-1 ማድረግ ችሎ ነበረ። ዩናይትድ ክሊንሺት የማስጠበቁ ነገር በጣም ጥያቄ የሚነሳበት ሆኖ መቀጠሉ እየተመለከትን እንገኛለን። ዘንድሮ ያስመዘገበው የክሊንሺት ቁጥር መጠንም አንድ ብቻ እንደሆነም እየተመለከትን እንገኛለን። ከሁለተኛው አጋማሽ በኋላ ግን ዩናይትድ በጣም ጎሎችን በማስቆጠሩ ረገድ በጣም የተሻለው ቡድን ሆኖ ተመልክተነው ነበረ ከመጀመሪያው አጋማሽ አንጻር ማለት ነው። በሁለቱም አጋማሾች ግን በርከት ያሉ ሙከራዎችን በማድረጉ ረገድና ጨዋታው ላይ ኳስ ቁጥጥሩን የበላይነት በመውሰዱ ረገድ ዩናይትድ የተሻለው ቡድን ነበረ። ከሁለተኛው አጋማሽ መልስ እምቦሞ፣ ሜሰን ማውንት እንዲሁም ደግሞ ራሱ ብሩኖ ፈርናንዴዝ በድጋሚ በፔናልቲ ባስቆጠሯቸው ጎሎች አማካኝነት 4-1 ነው ዩናይትድ ወልቭስን መርታት የቻለው። በዚህም 25 ነጥቦችን በመያዝ 6ኛ ደረጃ ላይ መቀመጥ ችሏል። ወልቭስ አሁን ላይ ወላጅ ቀጠናው ላይ በ2 ነጥብ ነው የተቀመጠው። ዘንድሮ ከፕሪሚየር ሊግ ይወርዳሉ ተብሎ ከሚጠበቁ ቡድኖች መካከልም አንዱ እንደሆነ እየተመለከትን እንገኛለን። ላለፉት 5 ጨዋታዎች ምንም ጎሎችን ማስቆጠር አልቻሉም ነበረ። ዛሬ ነው ዩናይትድ ላይ ጎል ማስቆጠር የቻሉት ከ5 ጨዋታዎች በኋላ ማለት ነው። ዩናይትድ በጣም ጥሩ ፐርፎርማንስ ነበር ያሳየው፣ ግን ወራጅ ቀጠና ላይ የሚገኘውና ይወርዳል ተብሎ የሚጠበቀው ወልቭስ ላይ ነው ይህንን ፐርፎርማንስ ያሳየው። የሆነ ሆኖ ግን ዩናይትድ እጅግ በጣም አስፈላጊ 3 ነጥብ ይዞ መውጣት ችሏል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። ዓለም የሚቋጠረብን እኛ ማንን ዓለም የሚያይ ሊቨርፑልን እዛው ፈልጓት በስተመጨረሻም ገብተናል። ሌላው ደግሞ ቤቲንግ ትርፌ ግን ከመቼ ጀምሮ ነው እንደዚህ አይነት ደግሞ አመል ያመጣሽው? ከመቼ ጀምሮ ነው ማለት ነው? እንዴ እኔ ብተኛስ ደህና እኮ ልተኛ ነበረ። ገብቶሃል? እንቅልፌን ትቼ አየሁት። ይንጆ እረፍት ላይ አንድ እኩል ሲሆኑ ወልቭስ ደህና ቡድን መስሎኝ የተመታ ቡድን ነው ለካ እናንተ። በእውነት ዛሬ ነው እኔ እንደዚህ አስተውያየሁት ይሄን ቡድን። ለማንኛውም ትርፌ ይሄንን አመልሽን አርሚ። በቃ እውነቴን ነው የምልሽ። አንዘልቅ እኔ አንቺ ደስ የምትይኝ የምወድሽ ነገር እስከ 7 እስከ 8ም ልቋጥርብሽ አንቺ ላይ ገብቶሻል። ነጥብ ጥለሽ አስደስተሽኝ የተኛ ነበር። ዛሬ ይሄንን አመልሽን ከየት አመጣሽው? በቃ እኛ ሳናውቀው ከየት አመጣሽው? ይሄን አመልሽ አርሚ ትርፍዬ አርሚ። በእውነት እኔ ደጋፊዎችሽ ከሚወድሽ በላይ እኮ የምወድሽ እኮ ለምንድን ነው? የደስታዬ ምንጭ ስለሆንሽ ገብቶሻል አይደለ ትርፍዬ? እኔ ደጋፊሽን ምናምን ወደዛ አድርጌልኝ። እኔ ላንቺ ነው የምነግርሽ ትርፍዬ። አደብግሽ አርሚ። በቃ ይሄንን ባህሪሽን ብቻ አስተካክል። እንዳትደግሚ። ፌንታ በላሽኝ እኮ ዛሬ። አይ ስንት ደግሞ 6 መጣሽ አሉ። ዌልካም ቱ ቶፕ 6 ዌልካም ቱ ቶፕ 6 ይመቻችሁ ጀማ። ከማንቸስተር ዩናይትድ እና ከወልቭስ ጨዋታ በኋላ ምን ተሰማ? አዳዲስ መረጃዎችን እንግዲህ እነግራችኋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እንግዲህ ለንጉሳውያን አድርሱ። እንግዲህ ሌሊት ስለሆነ በደንብ ኮፒ ሊንክ አድርጉት፣ ሁሉም ጋር እንዲዳረስ ማለት ነው። እንግዲህ የጨዋታው ኮከብ ሜሰን ማውንት ሆኖ እንግዲህ ተመርጧል። ጨዋታው ላይ 1 ጎል ማስቆጠር ችሏል። ድንቅ አሲስት ብሩኖ ፈርናንዴዝ ድንቅ አሲስት አድርጎለት እንግዲህ ጎል ማስቆጠር ችሏል። እንደኔ ግን ብሩኖ ፈርናንዴዝ ቢሆን ደስ ይለኝ ነበር። እንግዲህ ወልቭሶች የአቻነቷን ግብ ሲያስቆጥሩ ራልክሊፍ እና ኢኒዮሶች እንግዲህ በጣም ንግግር በጣም በብስጭት ሲያወሩ ነበረ። ምናልባት ማንቸስተር ዩናይትድ 4-1 ወይም ደግሞ 4 ጎል አግብቶ በሰፊ ውጤት የማያሸንፍ ቢሆን ኖሮ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ኃላፊነቱ ሊነሳ የሚችልበት እድል ሰፊ እንደነበረም ዘገቦች እየወጡ ይገኛሉ። እንግዲህ ማንቸስተር ዩናይትድ ከሜዳው ውጪ ተጉዞ ወልቭስን እንግዲህ እንደምትመለከቱት አይቀጡ የሆነ ቅጣት ቀጥቶት 4-1 በሆነ ውጤት አሸንፏል። የምትመለከቱት 9 ኦን ታርጌት ሙከራ ሞክረዋል። እንዲሁም ደግሞ 25 የጎል ሙከራዎችን አድርጎ እንግዲህ ተመልሷል ለኦልድ ትራፎርድ ማለት ነው። እሺ ዩናይትዳውያን የሰልጣኝ ሩበን አሞሪም ፎርሜሽን ይቀጥል ወይስ ደግሞ ትንሽም ቢሆን ማስተካከያ ያድርግበት ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ደግሞ ለሀያላውያን አድርሱ። የማንም ቅንቅን ብስቅን ብድቅን አለ። እኔ ሀስል ላይ ነኝ። ሲ ዩ ኢን ኔክስት ላይፍ
የመጀመሪያውን ቪክትሪ ማን ዩናይትድ ይሰጠዋል ወይ? በእርግጠኝነት ለዛ አይደል በዚህ ሰዓት ያለው ግባና አውጣው። ይሄኔ ዩናይትድ ቢሸነፍ ይሄው ብዬ ነበር ይሄው ተናግሬ ነበር ለማለት ነው አይደል ጉስ። ለማንኛውም ፕሪሚየር ሊጉ ላይ ደካማ የሚባል ቡድን የለም። ቅድም እንዳልኳችሁ በአንጻራዊነት ያው ወልቭስ ትንሽ ደከም ይላል፣ ግን እኛ ትንሽ ደከም ያሉት ነው የሚከብዱን እንደምታውቁት ማለት ነው። ለማንኛውም ሰከንድ አፍ ጨርሰነዋል ጨዋታውን ብዬ ነበር ለማለት የሚደረግ እንቅስቃሴን ግን እንቃወማለን። አስቡት ሳምንታችን እንዴት ሊሆን እንደሚችል ተሸንፈን ወይ ነጥብ ጥለን ቢሆን ነው። በስመ አብ አርሰናል በቪላ ተሰጥቶታል። ራያ ውቃቤ እንዳለበት ሰው መሬቱን ሲደልቅ የቪላን ስታዲየም ማለት ነው ወደ እምነት ተቋም ቀይረውት ነበረ ምናምና። ብቻ ሊቨርፑልም ነጥብ ጥሏል። ሁሉ ነገር ፏ ብሎ ዩናይትድ አሸንፏል። ልብ በልልኝ። ይመቻችሁ። ነገ ቻምፒየንስ ሊግ ምን ላይ ነው የምቆመረው? እንዳለ አቋማሪ ድርጅቶች ተዘግቷል እኮ ብላችሁ ካሰባችሁ ተሸውዳችኋል። ምክንያቱም ህጉን ጠብቆ እየሰራ ያለው አርዲ አለላችሁ ማለት ነው። አርዲ ቤ እንግዲህ ከ20% ካሽባክ ጋር እየጠበቃችሁ ነው። ሰው እንዳታስቡ አርዲ ላይ ትጮታላችሁ ማለት ነው። ማንቼ ወልቭስን ለጠለጠችው። ያው እኔ ብዙም አልጠበኩም። በቃ ገባችሁ አይደል? ማንቼ እንደሚያሸንፍ ግልጽ ነው። ግን ፈርስት ሃፉ ላይ ያው ቡርኖ ብቻ ነው በቃ ሲለፋ የነበረው ቡርኖ ብቻ። ሰከንድ ሃፍ ግን ማለት ነው እንደኔ ማውንትን ያስተዋለው ሰው አለ? ኧረ ማውንት ፕራይም ማውንትን የሆነብን እግዚአብሔርን። ሰከንድ ሃፍ ተቾቹ እንዳለ የሚያደርጋቸው እንቅስቃሴዎች ምናምን ማውንት ይለያል። እግዚአብሔርን ማውንትና ቡርኖ ሰከንድ ሃፍ ቡርኖ ፈርስት ሃፍም ሰከንድ ሃፍም እሱ ሲጀመር ሁሌም ለማንቸስተር ሁሌም ቆሞ የሚጠብቅ ሰው ማለት ቡርኖ ፈርናንዴዝ ነው። በቃ ምንም ሳይደክሞ ምን ሳይ በቃ ጀግና የሆነ ተጫዋች እግዚአብሔርን። ወልቭስ ግን ምን አባታቸውን የነካቸው ምን አይነት ገጣባ የሆነ ቲም ነው በእግዚአብሔር ስም። እንዴ እኛ የምናውቀው ወልቭስ ይሄ ነው እንዴ? እነ ሲቲን ምናምን ያን የሚያስጠላው የነበረው ወልቭስ ወኔው ራሱ የነበረው የት ሄዶ ነው? 2 ነጥብ ይሄን 2 ነጥብ ግን ከማን ያገኙት ራሱ እኔ ማወቅ እፈልጋለሁ። እግዚአብሔር በጣም ደነዝ ናቸው። አርሰናል ማለት በቃ አሻቸው ቀጣይ ሳምንት እግዚአብሔር እንዲህ ሽት ነው የሚያደርጋቸው። ወይ ወልቭስ የቀጣይ ሳምንት የአርሰናልን ቋጣሪዎች ተውት፣ እርሱት። ሌላ ጌሞች ብንጠብቅ ይሻለናል። ምንም ነገር የተፈረስተቻችሉ ምንም ነገር ጨዋታችሁ ስለምን ኧረ በስመ አብ። ለማንኛውም ማንቼ ያሸንፋለች፣ ነጥቧም ከኛ እኩል ሆኗል። እንግዲህ እስኪ አዎ ጀማው ዛሬ ማንቸስተር ዩናይትድ ከአዲስ ከቴጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል። ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው። የጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር። እልም ያለ ደንቆሮ አለሌ የሆነ ደንቆሮ። ይሄን አሸነፍን ብላችሁ መቼ የምትኮራሩ አይመስለኝም። ድንቁር ያለ ቲም ኧረ በስመ አብ። ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ይዘህ ብትጫወት እኮ ከወልቭስ በላይ ይጫወታል። ከአሁኑ መውረድ ያለበት ቲም ጃንዋሪ ላይ መውረድ የሚቻል ቢሆን ወልቭስ መውረድ ያለበት ቲም ነው። ምንም ለቋጠሯ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር። እልም ያሉ አለሌ ደንቆሮ ነው። አሁን ከሊቨርፑል በላይ ነው ነጥባቸውን አሻሽለዋል ማለት ነው። እኔ ዛሬ ወልቭስ ተፍ ይላል ብዬ ነበር። ጤና ቲም ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው። ከአሁኑ ነው መውረድ ያለበት። ይመቻችሁ ጀማ። እንደ ወያላ ሁለቴ ከመሞት ፈጣሪ ሰውረን። ደህና መዣጁ ደህና ደሩ ልል የመጣሁት ሌሊታችን ሳምንታችን አሾይና ነው። ይሄ ወልቭስ እኛ ላይ እንኳን ሊያገባ መሞከር ነበረበት አልነበረበትም፣ ግን ሞከረ። ነገ እንነጋገራለን። ደህና ደሩ።